ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ከኛ ጋር ቆይታ እንድታደርጉ በአክብሮት እየጋበዝን በትናንት ምሽት የፕሪሚየር ሊግ የቦክሲንግ ዴይ ብቸኛ ጨዋታ የ18ኛ ሳምንት ተጠባቂ ትልቅ ጨዋታ በኦልድ ትራፎርድ በማንቸስተር ዩናይትድ እና ኒውካስል መካከል የተደረገውን ጨዋታ ዩናይትድ እንደ ቡድን ባሳየው ፍጹም ካራክተር 1-0 በሆነ ውጤት ማሸነፍ ችሏል። የግቧም መነሻ የሆነው ፓትሪክ ዶርጉ በአስደናቂ ግሩም ግብ 24ኛ ደቂቃ ላይ ያስቆጠራት አስደናቂ የጨዋታው መለያ ብቸኛ ግብ ነበረች። ዩናይትድ ኒውካስልን 1-0 ያሸነፈበትን የኦልድ ትራፎርድን አስደናቂ የቡድን ቅንጅት በህብረት የተገኘ ጣፋጭ 3 ነጥብ ወሳኝና ትልቅ የቡድን ጥንካሬ የታየበት የምሽቱን ጨዋታ በዚህ ፕሮግራም እንግዲህ ከታክቲካዊ ጉዳይ ሩበን አሞሪም ምን ቢቀይሩ ነው ዩናይትድ 24ኛ ደቂቃ ላይ ያስቆጥሮ ቀሪውን ደቂቃ በሙሉ የቡድን ቅንጅት 7 ሲነር ተጫዋቾች በጎደሉበት አምበሉን ጨምሮ ዩናይትድ እንደ ቡድን በተቀናጀበት ፍጹም የመከላከል ስትራክቸር በአካል ብቃት፣ በፍጥነት፣ በጉልበት ለተጋጣሚ ፈተና የሆነ ለቶፕ 6 ክለቦች በተለይ አስቸጋሪና ፈታኝ የሆነውን ኒውካስልን በኦልድ ትራፎርድ ማስቆም የቻሉበትን እንግዲህ ልዩ የምሽቱን ድል በተመለከተ በዚህ ፕሮግራም ጠለቅ ብለን ጉዳዮችን እንመረምራለን። በዩናይትድ ድል ዙሪያ መነሳት ያለባቸውን ትላልቅ ነጥቦችን አንስተን እንወያያለን። ማንቸስተሮች ከኦክቶበር በኋላ የመጀመሪያ ክሊንሺት በኦልድ ትራፎርድ ጣፋጭ ድል 1-0 ድል የቀናቸውን የፓትሪክ ዶርጉም አስደናቂ የምሽቱ እንቅስቃሴም ለ3 ነጥብ መገኘትም ግሩም ግብ ያስቆጠረው ብቸኛ ተጫዋች ነበር። ለመጨረሻ ጊዜ እንግዲህ ዶርጉ ግብ ያስቆጠረው ለዴንማርክ ብሔራዊ ቡድን ከስኮትላንድ ጋር ለዓለም ዋንጫ ለማለፍ በሚደረግ የጥሎ ማለፍ ጨዋታ ላይ ነው። ከዛን ጊዜ በኋላ እንግዲህ ለ38 የዩናይትድ እና የብሔራዊ ቡድን ጨዋታ ጨምሮ ተጫዋቹ 31 ሙከራ አድርጎ በስተመጨረሻም ግብ ማስቆጠር ችሏል። የጨዋታው ኮከብ በመባል ተመርጧል። ዩናይትድ ግን እንዴት ኒውካስልን ማስቆም ቻለ? ከኋላ መስመር ማጓየር፣ ማቲያስ ዴሊት እንዲሁም በአማካይ ስፍራ ብሩኖ ፈርናንዴዝ፣ በፊት መስመር እና አማድ ኢምቤሞ በሌሉበት ማዝራዊን ጨምሮ አማካይ ስፍራ ላይ የተሻለ አማራጭ እንዳይኖራቸው ኮቢ ሜኑን በተመሳሳይ ጉዳት አስተናግዶ በውስን አማራጭ እንደ ቡድን ተቀናጅቶ በአዲስ ፎርሜሽን ከረፍት በፊት በባክፎር ከረፍት በኋላ ደግሞ ተለዋዋጭ በሆነ የባክ 5 ሲስተም ኒውካስልን በአግባቡ መርታት ችሏል። ይህንን ጨዋታ በተመለከተ እንግዲህ የተወሰኑ ነጥቦችን እናነሳለን። ትናንት በተደረጉ የአፍሪካ ዋንጫ ውጤቶችን ገልጸን እንግዲህ ወደ ኦልድ ትራፎርዱ ድል የምንመለስ ይሆናል። በምድብ ኤ በተደረገው የዛምቢያ እና ኮሞሮስ መካከል የተደረገው ጨዋታ በአፍሪካ ዋንጫ በዘንድሮ በሞሮኮ አዘጋጅነት በሚደረገው የአፍሪካ ዋንጫ የመጀመሪያው ያለምንም ግብ የተጠናቀቀ ጨዋታ ሆኖ ተመዝግቧል። እንዲሁም ምሽት ላይ አዘጋጇ ሞሮኮ ማሊን አስተናግዳ ከ19 ተከታታይ ድል በኋላ ለመጀመሪያ ጊዜ የሞሮኮ ብሔራዊ ቡድን አቻ ተለያይቷል። 1-1 በሆነ ውጤት የተጠናቀቀ ጨዋታ ነው። በግሩፕ ቢ ደግሞ አንጎላና ዚምባብዌ ያደረጉት ጨዋታ 1-1 ሲጠናቀቅ ግብፅ ሳውዝ አፍሪካን ከ2006 በኋላ በመሐመድ ሳላህ ብቸኛ ፍጹም ቅጣት ምት አሸንፋ ከወዲሁ ከምድቧ ማለፏን ያረጋገጠች ሀገር ሆናለች። እንግዲህ ዛሬም የአፍሪካ ዋንጫ ቀጥሎ
የሚውሉ ይሆናል። የትናንትና ውጤቶች እነዚህን ይመስላሉ። እስቲ ስለ ዩናይትድ የምሽቱ ድል አንዳንድ ትኩረት ሊሰጣቸው የሚገቡ ጥንካሬዎች የተስተዋሉበት የሩበን አሞሪም ተለዋዋጭ ሲስተም የተስተዋለበት የትናንትናው አስደናቂ ድል በተለይ አምበሉ ብሩኖ ፈርናንዴስ በሌለበት ከ2022 በኋላ ራፍ ራኒክ ያሉ ቶትናምን 3-2 በኦልትራፎርድ ካሸነፈው ቡድን በኋላ ነው ለመጀመሪያ ጊዜ አምበሉ በሌለበት ዩናይትድ ድል ሲቀናው። ከዚህ ቀደም በነበሩ 6 ብሩኖ ፈርናንዴስ ባልተሰለፈባቸው ጨዋታዎች በ5ቱ ሲሸነፉ በአንዱ አቻ መለያየት ችለዋል። ዩናይትድ የቦክሲንግ ዴይ ድል በማስመዝገብ በእንግሊዝ እግር ኳስ ታሪክ በርካታ ድሎችን ያስመዘገበ ብቸኛ ቡድን ነው። የትናንትናው ደግሞ 23ኛ ድል ተደርጎ ተመዝግቧል። አስደናቂ ውጤት፣ የታክቲክ የበላይነት እንዲሁም ያልተለመደ የቡድን ካራክተርና ከዚህ በፊት ሲወቀሱ ሲተቹ የነበሩ ተጫዋቾች በልዩነት የጨዋታው ከኒውካስል ጋር በሚኖሩ እያንዳንዱ ከኳስ ጋርም ያለ ኳስን በሚደረግ እንቅስቃሴ በንቃት ተሳታፊ የሆኑ አስደናቂ የዕለቱ ከዚህ ቀደም በዩናይትድ ደጋፊዎች እንዲሁም በሰፊው የዓለም እግር ኳስ ተመልካቾች እንዲሁም በሚዲያው ዘንድ ትችት ሲሰነዘርባቸው የነበሩ ተጫዋቾች በምሽቱ እንቅስቃሴ የተሟላ የቦታ ላይ ካራክተርን ሲወጡ ነበር ያመሹት። ዩናይትድ እንዴት ነበር? እናንተ እንዴት ተመለከታችሁት? የማንቸስተር ዩናይትድ የመጀመሪያ 45 እና ሁለተኛ 45 የነበረው የጨዋታ እንቅስቃሴም ታክቲክም የተለያየ መልክ የነበረው እንዲሁም በአምበልነት ጨዋታውን መጀመሪያ የቻለው ሊሳንድሮ ማርቲኔዝ ከሄቨን ጋር ያሳዩት ጥምረት የዳሎትና የሉክሾ በተፈጥሯዊ ፖዚሽናቸው በፉልባክ በመጀመሪያ 45 መጫወታቸው የኡጋርቴና ካሴሚሮ በደብል ፒቮት ያሳዩት የመከላከልም የማጥቃትም ጥንካሬ ከረፍት በፊት ማውንት ኩኛ እንዲሁም ዶርጉ በአዲስ ሲስተም የቀኙን የሜዳ ክፍል በመያዝ እንደ ዊንግ ነበር ትናንትና ተሰልፎ ሲጫወት የነበረው። በፊት መስመር በኩል እንግዲህ ቤንጃሚን ሼሽኮን በማሰለፍ ነው ሩበን አሞሪም በ4-2-3-1 የመጀመሪያ 45 አስተላለፍ ወደ ሜዳ የገቡት። 24ኛ ደቂቃ ላይ እንግዲህ ዶርጉ በአስደናቂ ቮሊ ኳስ ነው ዩናይትድን ቀዳሚ ማድረግ የቻለው። ከዛ የተወሰኑ ደቂቃዎች በፊት የመጀመሪያው 15 ደቂቃ በኒውካስሎች የተደረጉ ኢላማቸውን የጠበቀ ሙከራ ነበር በሃል በኩል። ካሴሚሮም ከረፍት በፊት እድል አግኝቶ ነበር። የዩናይትድን አድቫንቴጅ ወደ 2 ግብ ከፍ የማድረግ አጋጣሚ ተፈጥሮ ነበር። ነገር ግን ዩናይትድ ከረፍት በኋላ የነበረው የኮምፓክት ስትራክቸር እና ኒውካስል ይህንን የዩናይትድን መከላከል ለማስከፈት ብቻ ሳይሆን እድሎችን ክሬት ለማድረግ በወሰዱት ፍጹም የበላይነት በኳስ ቁጥጥሩ በኩል ነው። በሙከራ እንግዲህ ተቀራራቢ ቁጥሮች ነው እየተመለከት የምንገኘው። ነገር ግን ኒውካስል ከሜዳ ውጪ ያለፉትን 9 ጨዋታዎች 6ቱን ተሸንፏል። ክሊንሺት በ14 ጨዋታ መጠበቅ አልቻለም። ያምናው ኒውካስል ከሚደነቅበት ትላልቅ ጥንካሬዎች መካከል መረቡን ሳያስደፍር የመውጣት ቀድሞ ካስቆጠረ ደግሞ ተጋጣሚ ለማስቆጠር በጣም የሚቸግር የመከላከል ስትራክቸር ያለው ፈታኝ በአግሬሲቭ ተጫዋቾች የተሞላ የአካል ብቃት የፊዚካልም ጌም ነው። አንድ ቡድን ኳስን ኮንትሮል ለማድረግ የበለጠ ጥንቃቄ መምረጥ ያለበት ራሱን ተጋላጭ የማያደርግበት ከስህተት የጸዳ ከመጀመሪያ የሜዳ ክፍል እስከ ፋይናል ሰርድ ድረስ በሲስተም የተደራጀ ቡድን ካልሆነ ኒውካስልን በቀላሉ ለማሸነፍ የሚቸግር ቡድን ነው። በሁሉም ዲፓርትመንት ያሉ ተጫዋቾች በአካል ብቃትም ፍጥነት፣ ጉልበት አብሮ በጋራ የያዙ የአንድ ለአንድ ግንኙነቶችን በቀላሉ የማይረቱ የፊዚካል ቡድን መሆኑ ይታወቃል። ነገር ግን በምሽቱ ጨዋታ ከተመለከትን ከኋላ መስመር የተሰለፈው ሄቨን ዶርጉ ለመጀመሪያ ጊዜ ወደፊት
ተጠግቶ እንዲጫወት የተደረገበት በዘንድሮ ሲዝን እንግዲህ ከጉዳት በጸዳ መልኩ እስካሁን ድረስ ለዩናይትድ ጥሩ አገልግሎት እየሰጠ የሚገኘውም ሾው በተፈጥሯዊ ፖዚሽን ፉልባክ ከኒውካስል አይነት ቡድን ጋር ሩበን አሞሪም ሪስክ ያለውን የባክ ፎር ሲስተም ሲጠቀሙ እንዴት ጌሙን ኮንትሮል ማድረግ ቻሉ? ከረፍት በፊት ዩናይትድ በመረጠው እንቅስቃሴ ነበር ጨዋታው ያለቀው። ከረፍት በኋላም ዩናይትድ ታክቲካሊ የበለጠ የመረጠውን ሲስተም የኒውካስልን ማጫወት ለዩናይትድ ምቹ ነበር። ሩበን አሞሪም በታክቲክ ዩናይትድ ኒውካስልን ለማስቆም የመረጡበት ወይም ያቀዱበት ሁለተኛ 45 በተሳካ ሁኔታ ነው የተጠናቀቀው። የመጀመሪያው ጉዳይ ጨዋታው እንደተጠናቀቀ እስቲ የጨዋታው ላይ ከጨዋታው በኋላ የወጡትን ሪፖርቶች ብትመለከቱ 60% የኳስ ቁጥጥር ብልጫ አድርጓል ኒውካስል በሙሉ 90 ደቂቃ 14 ሙከራዎችን አድርጓል። ከ14ቱ 3 ናቸው ኢላማቸውን የጠበቁ። ማንቸስተር ዩናይትድ 40% ነው የኳስ ቁጥጥሩ ብልጫ የነበረው። ነገር ግን ማንቸስተር ዩናይትዶች ኢላማቸውን የጠበቁ ሙከራዎች የነበሩት ከኒውካስል እኩል 3 ናቸው። ኒውካስል አድቫንቴጅ ከተወሰደበት በኋላ የመጀመሪያ ኢላማውን የጠበቀ ሙከራ በ12ኛ ደቂቃ ካደረገበት ደቂቃ አንስቶ ሁለተኛውን ኢላማውን የጠበቀ ሙከራ ለማድረግ እስከ የጨዋታው 79ኛ ደቂቃ ድረስ አንድ ኢላማውን የጠበቀ ሙከራ ማድረግ አልቻለም። 12ኛ ደቂቃ ላይ የመጀመሪያ ኢላማውን የጠበቀ ሙከራ አደረገ። ከዛም በኋላ ተቀይሮ በገባው በጆን ሊንተን አማካኝነት ነው የመጀመሪያ ኢላማቸውን የጠበቀ የሁለተኛ 45 ያን ሁሉ የጨዋታ ክፍለ ጊዜ እንግዲህ ኮንትሮል ጌሙን በማድረግ ፕሮሰስ በማድረግ የተሻለው ቡድን ኒውካስል ነው። ነገር ግን ጥራት ያለውን ሙከራ ለማድረግ የተቸገረበት ዋነኛ ምክንያት የሩበን አሞሪም የታክቲክ የበላይነት። በተለይ ኒውካስልን እንደ ቡድን ከተመለከታችሁ የሃይ ተርኖቨር የመልሶ ማጥቃት ከተከላካይ ጀርባ የሚኖሩ ሰፊ ስፔሶችን የተጋጣሚ ቡድን ከ20 እስከ 28 ሜትር ከራሱ የመጫወቻ ክልል ወጣ ብሎ በሚከላከልበት ወቅት ወይም በሃይ ላይን ተጋጣሚ ወደ ሚድሰርድ ጠጋ ብሎ ተከላካዩም አማካዩም በሚያጠቁበት ወቅት ከተከላካይ ጀርባ የሚገኙ ስፔሶችን በፈጣን ሁለት ዊንገር በማርፊና ጎርደን እንዲሁም አግሬሲቭ በሆኑ 3 አማካዮች ታግዞ ወደ ተጋጣሚ የመጫወቻ ክልል ወይም ወደ አደጋ ክልል ለመግባት የሚጥር በአብዛኛው ለተጋጣሚ በራሱ ሜዳ ከሜዳውም ውጭ ጨዋታን ኮንትሮል አድርጎ ፖሰስ አድርጎ ዶሚኔት አድርጎ ከማሸነፍ ይልቅ ተጋጣሚ ጥሎ የሚመጣቸውን ስፔሶች ላይ ታርጌት በማድረግ ኒውካስል ፍጥነትና ጉልበትን ያለውን እንቅስቃሴ በማካሄድ ነው ተጋጣሚ የሚያሸንፈው። ይህን የተረዱት ሩበን አሞሪም እንግዲህ 7 ኳሊቲ ያላቸው ቋሚ ሊሆኑ የሚችሉ ተጫዋቾች በሌሉበት በእንደነዚህ አይነት ተጋጣሚ ላይ ሊወሰድ የሚችለው ማንኛውም ብልጫ በተቃራኒ አደጋ ሊፈጥር ይችላል። በተለይ ጌሙን ኮንትሮል አድርጎ ፕሮሰስ አድርጎ ኳስን ከተጋጣሚ ደብቆ ረጅሙን ክፍለ ጊዜ ፕሮሰስ ማድረግ አንደኛ ኒውካስል ለሚፈልገው ይሄ በሃይ ላይን ለሚያጠቃ ቡድን ሃይ ፕረስ ማድረግ። በሃይ ፕረስ በሊጉ እንደምታውቁት ተጋጣሚ ላይ ፕሬዠር በመፍጠር በሊጉ 3ኛ ነው። ስለዚህ ለኒውካስል ሲስተም ምቹ ኤሪያዎችን መፍጠር ነው። ኳስን ኮንትሮል አድርጎ እየተቀባበሉ በቢልድ አፕም ከራስ የመጫወቻ ክልል መውጣት፣ ኳስን መስርቶ መውጣት ለኒውካስል ፕሬሲንግ መጋለጥ ነው። ይህንን የተረዱት አሞሪም ስፔሶችን በመዝጋት ተጋጣሚ ከተከላካይ ጀርባ የሚፈልጋቸውን ስፔሶች በሎው ብሎክ በ4 ተከላካዮች ጥብቅ በመሆን የመጀመሪያውን 45 ጌሙን በካሰሜሮና ኡጋርቴ እንግዲህ በአግባቡ በተገቢው ሰዓት እያንዳንዱ እንቅስቃሴ ላይ በመገኘት ኳሶችን ኢንተርሰፕት ያደርጋሉ። ኢንተርሰፕት የተደረጉ እንቅስቃሴዎች ሁሉ ወደ አደጋ ለመቀየር በነ ማቲያስ ኩኛ በነ ዶርጉ በማውንት ፈጣን ሩጫ ከረፍት በፊት ኒውካስል ከራሱ የመጫወቻ ክልል እንዳይወጣ ጌሙን በደንብ በአግባቡ ማንቸስተሮች ኮንትሮል አድርገዋል።
ሁለተኛ 45 ግን የኒውካስል አካል ብቃት፣ ፍጥነት፣ ጉልበት በሜዳ ውስጥ ከሚገኙ ዩናይትድ ተጫዋቾች ስለሚሻል ኳሱን ለኒውካስል በመተው ስፔስ በሚፈልግ ቡድን የመሮጫ ቦታን የሚፈልግን ቡድን እነዛን ስፔሶችን በማሳጣት እንደ ሌሎች የእንግሊዝ ክለቦች ረጅሙን ደቂቃ ኒውካስል ኳስን ኮንትሮል አድርጎ መቆየት አይችልም። ምክንያቱም አብዛኛው ተጫዋች በተክለ ሰውነት ጉልበትና ፍጥነት ላይ መሰረት ያደረገ ቡድን ግንባታ ነው። አብዛኛውን የኒውካስልን ከጨዋታ በኋላ በሜዳውም የሚያሸንፋቸው ከሜዳውም ውጪ ተቸግሮ ውጤት ይዞ የሚወጣበትን የጨዋታ ስታት ብትመለከቱ አብዛኛው ጨዋታ ላይ ኒውካስል በኳስ ቁጥጥር ብልጫ ይወሰድበታል በተጋጣሚ ቶት በዘንድሮ ሲዝን በሴንት ጄምስ ፓርክ ወልቭስን ሲያሸንፉ ወልቭስ በኳስ ቁጥጥር ብልጫ የተሻለ ነበር ከኒውካስል። ይሄ የቡድኑ አይደንቲቲ ነው። ለተጋጣሚ ኳስን በመተው በሃይ ፕረስ እዛው ተጭኖ ኳስን በመንጠቅ እዛው በፈጣን የሽግግር እንቅስቃሴ ግቦችን እድሎችን መፍጠር ነው። ታስታውሱ እንደሆነ ከቼልሲ ጋር በነበረው ጨዋታ ያለፈው ሳምንት ኒውካስል ከተቸገረበት ሁለተኛ 45 ዋነኛ ምክንያት ቼልሲዎች ከራሳቸው የመጫወቻ ክልል ኳስን መስርቶ መውጣት አቆሙ። ኒውካስል የሚፈልጋቸውን ስፔሶች ላይ ቼልሲ ጥብቅና አግሬሲቭ በመሆን የአንድ ለአንድ ግንኙነቶችን ማሸነፍ ሲጀምሩ ኒውካስል የራሱን ካራክተር ማጣት ጀመረ። በደንብ ከተመለከታችሁ ቼልሲ ያስቆጠራቸው ሁለቱ ግቦች አንደኛው ሪስ ጄምስ ቅጣት ምት ነው። ሁለተኛው ሳንቼዝ ከራሱ የመጫወቻ ክልል በረጅሙ የለጋትን ኳስ ነው ጆዋው ፔድሮ ያስቆጠረው። ኒውካስል በእንዲህ አይነት አጫወት የሚመጣ ቡድን ኳስን ለኒውካስሎች በመተው እነሱ የሚፈልጉትን ስፔስ በማሳጣት የኤዲሃውን ሲስተም በቀላሉ እያንዳንዱ ስፔሶችን በመጠቀም ይሄ በተለይ ታይሚንግ እና ዲሲዥን በተሟላ ሁኔታ አንድ ቡድን በካራክተር ደረጃ የተቀናጀ ከሆነ በእንዲህ መልኩ ነው ከኒውካስል 3 ነጥብን ማግኘት እንደሚቻል እንደገና በዚህ ሳምንት ሩበን አሞሪም በታክቲክ ብልጫ ማሳየት የቻሉ ቁጥሮች እንደሚነግሩን ከሆነ ብልጫው ወደ ኒውካስል ከፍ እንዳለ ነው። ነገር ግን ብልጫው ጥራት ባለው እድል በተደጋጋሚ በሚደረግ ሙከራ የታገዘ አይደለም። ከ12ኛ ደቂቃ እስከ 79ኛ ደቂቃ ይሄን ሁሉ ተጫዋች ያጣ ቡድን ላይ ኢላማውን የጠበቀ ሙከራ ለማድረግ ይህን ያክል ደቂቃ የፈጀበት ቡድን ኮንትሮል አድርጎ ጨዋታ መቆየት አይችልም። ቴክኒካሊም ታክቲካሊም ካለው የቡድን አይደንቲቲ ይሄ የኤዲሃው ቡድን ሰፊውን የሜዳ ክፍል ለመሮጫነት ስለሚፈልግ ጌሙን ረጅሙን ደቂቃ በሁለቱም የመጫወቻ ክልል ላይ ኮንትሮል አድርጎ መቆየት አይችልም። ተከላካዩ አንደኛ በረጃጅም ኳሶች ላይ ጥገኛ ሆነ። አማካይ ክፍሉ ለጎርደንና ማርፊ እንዲሁም ረጃጅም አጥቂ በካራክተር ደረጃ የሚፈልግ የኒውካስል ቡድን ላይ ከተከላካይ ጀርባ መጣል ወይም ይሄ ረጅም አጥቂ ለሁለቱ ዊንገር የሚጨርፋቸው ኳሶች ሁሌም አደጋ ይፈጥራሉ እና የክሮስ ኳስ ዩናይትድ በሁሉም ረገድ የተደራጀ ስለነበር እነዚህን ታክቲካል ባላንሶችን በመወጣት በተለይ የሊሳንድሮ ማርቲኔዝ እና የሄቨን የመሀል ተከላካይ ጥምረት ሁለት ግራኝ እግር ተጫዋቾችን ሩበን አሞሪም ሲመርጡ አንደኛ በተጋጣሚ ቡድን ውስጥ ያለው አጥቂ ኒኮ ቮልትማደ ነው። ከሁለቱም በቁመት ምን ያክል ረዘም እንደሚል እዚህ ተጫዋች ጋር የሚደርሱ ረጃጅም ኳሶችን ከመሰረቱ መቁረጥ ራሱ በመጀመሪያ ደረጃ ታክቲካሊ የማኑኤል ኡጋርቴ ትልቅ ስራ ነበር። በሜዳ ውስጥ አይታችሁ ከሆነ በሁለቱም ዊንግ እየወረደ የሚነሱ ረጃጅም ኳሶችም ቀደም ብሎ እዛ ጋር ያስቀር ነበር፣ ብሎክ ያደርግ ነበር፣ ኢንተርሰፕሽኖች የተዋጡ ነበሩ። እነዛ አደጋዎች ሁላ ቢያልፉ ሄቨን የነበረው የክሊራንስ ብቃት በምሽቱ ጨዋታ ኤክስፒሪየንስ እንዳለው ተጫዋች ነበር። 8 ክሊራንሶችን ሲያደርግ 6ቱ የነበሩት በጭንቅላት የተገጩ ከራሱ የመጫወቻ ክልል ያጸዳቸው ኳሶች ነበሩ። ነገር ግን በምሽቱ ጨዋታ ኒውካስል 60% የኳስ ቁጥጥር ብልጫ ይዞ በጨዋታው ግን አብዛኛው የተሳኩ ፓስ አኪሬሲዎች የነበሩት በዩናይትድ ተጫዋቾች በኩል
በነኩት ኳስ ሁሉ ስኬታማ ነበር። እስከ መጨረሻው ሜዳ ክፍል እስከ ኒውካስል የአደጋ ክልል ድረስ የዩናይትድ ኳሶች ፍሎዎች ሁሉ ጤናማ ነበሩ። ነገር ግን ይሄ የተደራጀው የመከላከል ስትራቴጂ ይዞ መቆየት ስላለበት ኳሶችን ሁሉ የማሸነፍ ጥረት ሁለተኛ 45 ላይ ያደርጉ ቶሎ ሪከቨር በማድረግ ኒውካስል የሚፈልገውን ስፔስ መዝጋት ነው። ይሄ ስትራክቸር እንግዲህ የቡድን ካራክተርን ይፈልጋል። ይህንን ደግሞ የዩናይትድ ተጫዋቾች በምሽቱ ጨዋታ በአግባቡ 100% ተወጥተውታል እና የሄቨን የፓስ አኩሬሲ በምሽቱ ጨዋታ ብትመለከት 94.5% በጨዋታው ብቸኛ ተጫዋች የተዋጣለት ፓስ አኩሬሲ የነበረው ተጫዋች ቮልት ማደብ ያለበት ማርፊ ጎርደን ከዛም በኋላ እነ ዊሳን ባርንስን እነ ዊሎክን ቀይሮ ባስገባ የፋይናል ሰርድ ፈጣንና ሯጭ ተጫዋቾች ውስጥ የማንቸስተር ዩናይትድ የተከላካይ ክፍል በየትኛውም እንቅስቃሴ ታይሚንግ እና ዲሲዥኑ ሳይስት በተደራጀና በተቀናጀ የጨዋታ ካራክተር እንግዲህ ወሳኙን 3 ነጥብ ኦልድ ትራፎርድ ላይ በአስፈላጊው ሰዓት የተገኘ ጣፋጭ ድል ነው። እንደ ቡድን ስንመለከት የዩናይትድ የምሽቱ በታክቲክ ረገድ ሙሉ 97 ደቂቃ የነበረው የቡድን ቅንጅት የሚያስደንቅ ነው። ክሬዲቱ ለእያንዳንዱ ተጫዋች እገሌ ጥሩ ነበር፣ እገሌ ጥሩ አልነበረም የሚባል ቡድን አልነበር። በወቅታዊ ሁኔታ ከተመለከትን የበለጠ ሙገሳ የሚያስፈልገው ውጤት ነውና ማንቸስተር ዩናይትድ በምሽቱ ጨዋታ በተገቢው ሰዓት የተገኘ ጣፋጭ 3 ነጥብ በኦልድ ትራፎርድ ሩበን አሞሪም እንግዲህ በጣም ይቸገራሉ የተባለበት አንዱ ጨዋታ በቦክሲንግ ዴይ 23ኛ ታሪካዊ ድል በማንቸስተር ዩናይትድ እግር ኳስ ክለብ ታሪክ እንግዲህ በቦክሲንግ ዴይ በርካታ ጨዋታዎችን በማሸነፍ ብቸኛ ቡድን ነው። ነገር ግን ትናንት በነበረን ቅድመ ጨዋታ ግምገማ ወቅት ያነሳነው አንድ ነጥብ ነበር። ማንቸስተር ዩናይትድ ኤጌሌ የለም፣ በዛሬው ጨዋታ ሽንፈት ያስተናግዳል፣ የቡድን ባላንሱ አልተጠበቀም፣ በርካታ ተጫዋቾች በጉዳት እንደዚህ ተብሎ የሚነሳባቸው ጨዋታዎች ሁሉ ዩናይትድ ሳይጠበቅ ከዛ ጨዋታ ወይ ነጥብ ተጋርቶ ይወጣል ወይ ያሸንፋል። አንድ ዩናይትድ ቤት ውስጥ የሚፈነዳ አይደንቲቲ አለ ስላችሁ ነበር። ትናንትና በነበረው ቅድመ ጨዋታ ግምገማ ወደኋላ መለስ ብላችሁ መመልከት ትችላላችሁ። እዛ ፕሮግራም ላይ የብሩኖ ፈርናንዴዝ አለመኖር፣ እነ ማቲያስ ዴሊት፣ ማጓየር በጉዳት ወደ አፍሪካ ዋንጫ ሄዱ ተጫዋቾች የነዚህ ሁሉ ተጫዋቾችን ጉለት ነው ሚዲያ ያተኮረው። ነገር ግን ማንቸስተር ዩናይትድ አንድ የቡድን ካራክተር ይዞ የሚመጣበት እንዲህ አይነት ክፍተት ድክመት በሚያጋጥመው ወቅት ከጨዋታው አስፈላጊውን ነጥብ ይዞ ለመውጣት እንደ ቡድን ተቀናጅቶ የሚመጣበት የራሱ የሆነ አይደንቲቲ አለና በተለይ ተጋጣሚው ኒውካስል መሆኑ ለታክቲክ ትግበራ የሚመች ቡድን ነው። የፊዚካል ቡድንን ለማሸነፍ በፕሪሚየር ሊግ ታክቲካሊ የዛም ቡድን የሚጠቀምባቸውን ወይም በልዩነት ለማጥቃት የሚፈልጋቸውን ስፔሶችን በተቀናጀ ሁኔታ በቦታው ላይ አስተማማኝ ሚናን ማወጣት በሚችሉ ተጫዋቾች ከተቀናጁ ዩናይትድ በዚህ ጨዋታ ነጥብ ይዞ የማውጣት ዕድል ሰፊ ነው ስላችሁ ነበር ትናንትናና ይህንንም እንግዲህ በአግባቡ የሩበን አሞሪም ቡድን ከረፍት በፊት በ4 ተከላካይ ለመጀመሪያ ጊዜ ከረፍት በኋላ ደግሞ በባክ 5 አንዳንድ እንቅስቃሴዎች ደግሞ በ6 የኋላ መስመር ተከላካዮች እየተቀናጀ ጣፋጩን 3 ነጥብ ኦልድ ትራፎርድ ላይ በማሳካት ደረጃቸውን እንግዲህ ወደ 5ኛ ከፍ አድርገው መቀመጥ ችለዋል። አርብ ምሽት የተደረገውን የፕሪሚየር ሊግ 18ኛ ሳምንት የቦክሲንግ ዴይ የመጀመሪያ ጨዋታ ዩናይትድ እና አሞሪም በድል ተወጥተዋል። በፓትሪክ ዶርጉ አስደናቂ ግብ። ይህን ጨዋታ በተመለከተ ነበር ለዚህን ያክል ደቂቃ ቆይታ ያደረግነው። ከዚህ ፕሮግራም በመቀጠል አርሴናል ከብራይተን የሚያደርጉትን የዛሬውን 12 ሰዓት ጨዋታ እንዲሁም ሊቨርፑል ከወልቭስ፣ ቼልሲ ካስቶን ቪላ እንዲሁም በጊዜ 9 ሰዓት ተኩል የሚደረገውን የኖቲንግሃም ፎረስት እና የማንቸስተር ሲቲን ጨዋታ በተመለከተ ቅድመ ጨዋታ ግምገማዎችን ይዘን ወደ እናንተ የምንመጣ ይሆናል። እናንተ ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ
በአክብሮት እየጋበዝን እስቲ በአርሴናል እና ብራይተን ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።